ከ16ኛው ክፍለ ዘመን ጀምሮ ረጅም ዓመታትን የተሻገረው የኢትዮጵያና ቱርኪ ግንኙነት ጠንካራና ስትራቴጂካዊ አጋርነት ላይ ደርሷል። ቱርኪ በ1926 ከሳህራ በታች የመጀመሪያውን ኤምባሲዋን የከፈተችውም በአዲስ አበባ ነው። ይህም የሀገራቱን ግንኙነት ከጊዜ ወደ ጊዜ እያሳደገው መጥቶ በ2025 የሁለቱ ሀገራት መንግስታት ከወታደራዊ ትብብርና በውሃ ጉዳይ ላይ የመግባቢያ ስምምነትን ጨምሮ አዳዲስ ስምምነቶችን በማድረግ አጋርነታቸውን ከፍ ወዳለ ምዕራፍ አሻግረውታል። የኢትዮጵያና ቱርኪ ግንኙነት በጠንካራ የኢኮኖሚ ትብብር ላይ ያተኮረ ሲሆን በርካታ የቱርኪ ኩባንያዎች በኢትዮጵያ መዋዕለ ንዋያቸውን በማፍሰስ ለበርካታ ዜጎች የሥራ ዕድል ፈጥሯል። የንግድና ቀጠናዊ ትስስር ሚኒስቴር በህዳር ወር ላይ ያወጣውን መረጃ ብንመለከት ቱርኪ በኢትዮጵያ ከ2.5 ቢሊዮን ዶላር በላይ የሚገመት የውጭ ቀጥተኛ ኢንቨስትመንት ላይ ተሳትፋለች። ወደ 200 የሚጠጉ የቱርኪ ኩባንያዎችም ከ20 ሺህ በላይ ኢትዮጵያውያንን ቀጥረው እየሰሩ ሲሆን ይህም የቴክኖሎጂ ሽግግርና የሥራ ዕድል በመፍጠር ከፍተኛ ጠቀሜታን አድርገዋል። ይህን በኢትዮጵያ የቀድሞ የቱርኪ አምባሳደር የነበሩት የአፍራቅ አልፍም የሁለቱ ሀገራት ዲፕሎማሲያዊ ግንኙነት ጠንካራ መሆኑን በማንሳት ያረጋግጣሉ። This is the 125th year of our relations between the two countries. በሁለቱ ሀገራት መካከል ያለው ግንኙነት ከ125 ዓመታት በላይ ያስቆጠረ ነው። ኢትዮጵያ በቀጣናው ወሳኝ ሀገር ናት። በኢኮኖሚ ያለውን ግንኙነት ባነሳ ቱርኪዬ ከሳህራ በታች ባሉ ሁሉም የአፍሪካ ሀገራት ያላት ኢንቨስትመንት 6 ቢሊዮን የአሜሪካን ዶላር ነው። በኢትዮጵያ ብቻ ግን የዚህን ግማሽ ማለትም 2.5 ቢሊዮን ዶላር ነው። ይህ ከኢትዮጵያ ጋር ያለውን ግንኙነት ጥንካሬ ያመላክታል። It's a testimony to our beautiful relations. ቱርኪ እንደ አውሮፓውያኑ አቆጣጠር በ2024 ወደ ኢትዮጵያ ከላከቻቸው ምርቶች መካከል ዋነኞቹ ጥሬ የብረት አሞሌዎች፣ ማሽነሪዎች፣ የኤሌክትሪክ ዕቃዎችና የመድኃኒት ምርቶች ሲሆኑ በዚህም ወደ ኢትዮጵያ የላከችው ጠቅላላ ኤክስፖርት ከ197 ሚሊዮን ዶላር በላይ ደርሷል። ኢትዮጵያ ወደ ቱርኪ ኤክስፖርት ከምታደርጋቸው ምርቶች ውስጥ ደግሞ የቅባት እህሎች ይገኙበታል። በሁለቱ ሀገራት መካከል ያለው የንግድ ሚዛን በኢትዮጵያ በኩል ጉድለት የሚያሳይ ቢሆንም ኢትዮጵያ ወደ ቱርኪ የምትልከው ምርት ከፍተኛ እድገት እያሳየም ነው። የቱርኪና የኢትዮጵያ ኢኮኖሚ ግንኙነት በዋናነት በንግድ በኢንቨስትመንትና በቴክኒክ ትብብር ላይ የተመሰረተና እያደገ ያለ ስትራቴጂካዊ አጋርነት ነው። ቱርኪ በኢትዮጵያ ቀዳሚ የኢንቨስትመንት ምንጭ ስትሆን በተለይ በማኑፋክቸሪንግ ዘርፍ ከፍተኛ ኢንቨስትመንት አላት። ሁለቱ ሀገራት በንግድና ቴክኒክ ትብብር ኮሚሽን GEC አማካኝነት የኢኮኖሚ ግንኙነታቸውን ለማጠናከርም እየሰሩ ነው። ባለፈው ዓመት ሚያዝያ ወር ላይ ኢትዮጵያ ቀጣይነት ያለው የኢኮኖሚ እድገት እንድታስመዘግብ የውጭ ኢንቨስትመንትን እንድትስብና የውጭ ንግድ ዘርፏን እንድታሳድግ የሚያግዝ 9ኛው የኢትዮ ቱርኪ የጋራ የኢኮኖሚ የንግድና የቴክኒክ ትብብር ኮሚሽን ስብሰባ መደረጉም አይዘነጋም። የሀገራቱ ግንኙነት ከኢኮኖሚ ባለፈ የመከላከያ ስምምነቶችን ጨምሮ የኢትዮጵያን የባህር መዳረሻን በሚመለከት የሽምግልና ጥረቶችን እንዲሁም ወታደራዊ ደህንነት ትብብርን ያቀፈም ነው። ሀገራቱ በችግሮቻቸው ጊዜም የመደጋገፍ ባህል አለም። በነገው ዕለት የቱርኪው ፕሬዝዳንት ሬጂፕ ጣይብ ኤርዶሃን አዲስ አበባ ይገባሉ ተብሎ ይጠበቃል። ፕሬዝዳንቱ በአዲስ አበባ ቆይታቸው የሁለቱን ሀገራት ግንኙነት ይበልጥ በሚያጠናክሩ ጉዳዮች ላይ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር እንደሚወያዩም ይታመናል። የሁለቱ መሪዎች ውይይት ረጅም ዓመታትን ያስቆጠረውን የሀገራቱን ወዳጅነት የሚያጠናክር እንደሚሆንም ነው የሚጠበቀው።